ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ክፍል 83ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ ሱራፌል ከስንት ጊዜ በኋላ ዛሬ በቃ ያን የተገባንበትን ጊዜ ማስታወስ አለብን። ያን ጊዜ መጀመሪያ ያሳለፍንበት እራት የበላንበት እንሂድ ይላታል ቤዛ እኔ እንደዚህ ሆኜ ቀላል ይመስላል? ብዙ ነገሮችን አጥቻለሁ። አሁንና ያ ዘመን አንድ አይደለም ትለዋለች። በቃ እኛ እናድርገው፣ ካሰብነው ይሆናል። አሁን እንሂድ ይላታል። ቤዛ ከሉላ ጋር እያወራች ነበር እና ድንገት የሱራፌል ወንድም ገብቶ ነበር ወደ ክፍሏ። ይሄ ውሻ ምን ሊያደርግ መጣ እያለች በጣም ትናደዳለች፣ ትጮኻለች። አይ ሳሎን ቤት ሳጣሽ ነው ወደዚህ የመጣሁት ብሏል። ደህና ነው አይዞሽ እህቴ ትላታለች። እዚህ እሳት ውስጥ አስገባዎች፣ ግን መቼ ይሆን ነገሮች የሚስተካከሉት? ከልጅነታችን ጀምሮ ያጣነውን ነገር ቁጭ ብለን የምናወራው ትላታለች እህቷን። አይዞሽ ነገሮች ሁሉ ይስተካከላሉ እያለችም ታጽናናታለች። ሱራፌልን ጥያቄ ትጠይቀዋለች። እሱም ይጠይቃታል። እኔ ከእሱ ጋር ምን ለማድረግ እንዳሰብሽ ምን እንደሆነ ቀጣይ እርምጃሽ አላውቅም ነበረ፣ ግን ምንድን ነው ይላታል። እሷም ምናልባት ይህ ሀሳብ የሳሚ ቢሆንም ትንሽ እርምጃዬ ከበድ ይላል ትለዋለች። መቼም አክስትሽን ለመጥፎ ነገር አሳልፈሽ አትሰጭም ይላታል። ብዙ ነገር አድርጋ አሳድጋኛለች፣ ግን አሁን ያለኝን የእናትና የአባቴን ንብረት ሁሉ ከወሰደች በኋላ እኔን ጥላኛለች። እሱም ማድረግ አልፈልግም፣ ነፍሰ ገዳይ መባልም አልፈልግም ትለዋለች። እና ታዲያ ምን ነበር ሀሳብሽ? ማወቅ እፈልጋለሁ ይላታል። እሷም እኔ ሀሳቤ የወሰደችብኝን ንብረት ለማስመለስ ከወንድም ጋር ማውራት ነበር እና ደግሞ ጋብቻ ጫፍ ላይ ከደረስን በኋላ ማፍረስ ነበር የምፈልገውም ትለዋለች። ይሄ ሁሉ እስከሚሆን እኔ ባልሽ እኮ አለሁ። እንዴት እንደዚህ አይነት ነገር ውስጥ ትገቢያለሽ? አንቺ ለራስሽ ነው የምታስቢው፣ ቆይ ለእኔ አታስቢም ይላታል። እና ይሄንን ሁሉ አሁን ሉላ ልታደርገው ነው ይላታል። አሁን ጀምሬዋለሁ፣ እሷ ትጨርሰዋለች። ነገሩ በጣም ይከብዳል በማለትም ትነግረዋለች። ግን ሉላ ያለችበት ሁኔታም ጥሩ አይደለም፣ በጣም ከባድ ነው ይላታል። አዎ ግን ምንም ማድረግ አይቻልም፣ ቢያንስ ያበላሸችውን ነገር በዚህ አስተካክላ እኔን እህቷን መካስ አለባት እያለችም ታወራዋለች። ሱራፌል አሁንም ነገሮች ምንም እየተዋጡለት አይደለም። እኔ ነገሮችን በህግ እያስኬድኩ ነው፣ የሚፈጠረውን አናውቅም፣ አሁን መረጋጋት ነው ያለብሽ እያለ ሚስቱን ያጽናናታል። እና ደግሞ ይሄ የተጋባን ጊዜ የመጣንበትና ቁርስ የበላንበት ራት የበላንበት ነው፣ ያን ጊዜ አስታወሹ ወይ ያለም ይጠይቃታል። ኩቻ ቤዛን በቃ ቤቱን ለቀናል፣ እኛ ጎረቤት ቤት ተከራይተናል ትላታለች። የሚያስፈልጋችሁ እቃ ካለ ውሰዱ፣ ግን በጣም ነው የምናመሰግነው ለእኛ ብላችሁ ይህንን ስላደረጋችሁ ትላታለች ቤዛ። እና ደግሞ ትናንት አብራችሁ መሆን ስለፈለጋችሁ ነው ከኛ የሄዳችሁትም ትላታለች። ሉሲ በጣም ታፍራለች። አይዞሽ አትፈሪ ትላታለች ቤዛ። እና ደግሞ እንደናንተ አይነት ጓደኛ በዚህ ጊዜ መኖሩ በጣም ደስ ይላል፣ በጣም ነው የምናመሰግነው ትላታለች። ሉሲም ቤዛ ግን አንቺ ስታኮርፊ ሲከፋሽ ሳይሆን ስትስቂ ነው የምታምሪው፣ ስቀሽ ስላየሁሽ ደስ ብሎኛል ትላታለች። እኔም እኮ ለጠየኩሽ ጥያቄ ሁሉ የመለሽልኝ በጣም ስለገረመኝ
ከስንት ጊዜ በኋላ አሳቅሽኝ ትላታለች ቤዛ። ሱራፌል ከዚህ በፊት ከወንድሙ ጋር ስለሄደች ቤዛ አሁንም እያነሳ ይጠይቃታል። ምን ነበር ያደረገው? ምን አረገ ይላታል። አይ ከዚህ በኋላ ምንም አይነት ጥያቄ አትጠይቀኝ፣ አልፏል። አሁን ቤዛና ሉላ ናት ያንን ካራክተር የምትጫወተው። ይህን ደግሞ ማድረግ ግዴታ ነው ትለዋለች። ሉላ ዶክተሩ እራት እንብላ ይላታል። እኔም ደብሮኛል ትላለች። ሉላ ያሰበችለትን ምንም አላወቀም። ለመሆኑ ግን እኔን ነው የምትወደው ቤዛን በማለትም ትጠይቀዋለች። ሁለታችሁም አንድ አይነት ነው ፊታችሁ። እኔ የምወደው ቤዛን ነው፣ ግን መንታ ስለሆናችሁ ማን እሷን ስለምትመስሊ ይላታል። በቃ አሁን ግን ወደ ቤት እንሂድ የምትለኝ ለምንድን ነው? አንተ እኮ ባለትዳር ነህም ትለዋለች። አዎ ባለትዳር ነኝ፣ ግን ትዳሬ የፍች ፕሮሰስ ላይ ነው ይላታል። ያም አለ ይሄ ለራሴ ክብር አለኝ፣ እኔ አንተ ቤት አልሄድም ትለዋለች ሉላ። አንድ ነገር እንድታደርግልኝ እፈልጋለሁ ብለዋለች ሉላ። ምንድን ነው የማደርግልሽ? በማለትም ጥያቄዋን ያዳምጣል። እኔ የምፈልገው እኔ እናንተ ወደፊት አብረን የምንኖር ከሆነ እኔ አንተ ቤት መግባት አልችልም ትለዋለች። ማለት ይላታል። አንደኛ ሚስትህ ግማሽ ሀብትን ይዛብህ ትሄዳለች። እኔ ደግሞ በጣም ሀብታም ነኝ፣ የቤተሰቦች ንብረት አለ፣ ያን ሁሉ አጥቻለሁ። ስለዚህ ከአክስቴ ጋር ያለኝን ንብረት ግማሹ እንዲኖረኝ እፈልጋለሁ። አንተን የማገባው የራሴ የሆነ ንብረት ስላለኝ እሱን ይዤ ነው። በባዶ ጭራሽ ላገባው አልችልም። ያንን ደግሞ ከአክስቴ ጋር እንዴት ማስተካከል እንዳለብህ ታውቃለህ። ይህን ካስተካከልክልኝ ነገሮች ሁሉም ይስተካከላሉ ትለዋለች። እሱ በጣም አምኗታል። ሉላ ግን ይህን ሁሉ ካደረገች በኋላ ሁሉንም ከጨዋታ ውጭ ማድረግ ነው የምትፈልገው። የዛሬው ክፍል ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅሆም ኩኪንግ ቤተሰብ የሆኑ መልካም ቀን ባይ